ህይወት ከባድ ነው የምትበሉት ነገር በጣም ከባድ ስለሆነ ብዙ ሰው ጥሎ ይሄዳል እያሉ የነበረና እንደው እናንተን ምን አጸናችሁ? ንጉስና ማለት እንግዲህ ወታደር ጦር ሜዳ እንደሚዋጋው እኛም እንደዛው ነን። ወታደርም ለጊዜያዊ ገዥ ነው፣ ያ ግን ለዘላለማዊ ገዥ ቢሆንም አላማችን ያው አሁን እንግዲህ የምንገኘው አብይ ጾም ላይ ነውና በዛ ወቅት እናንተ ገዳሙን ትታችሁ መታችሁ ነው እዚህ ተገናኘ ነውና ምን ምክንያት ነው የመጣችሁት? 50 ደቂቃ ምናምን ተጉዘን የምናመጣ የውሃ ችግር አለ ማለት ሳይሆን ውሃ ቢኖርም ርቀት ነው የምንነው። ህይወት ከባድ ነው፣ ግን አምነንበት ስለመነን እግዚአብሔር ያስችለናል ብለን ቀድመን ስለወሰን የፈለገው ፈተና ይመጣ እንቆቋለን እግዚአብሔር ያስችለናል ብለን ስለወስጣን ምንም አይመስለንም። እሱ እግዚአብሔር ከፈቀደ ሁሉ ይቻላል በሱ ነው እንጂ እንደዚህ ስታሰብ ከባድ። እግዚአብሔር ከፈቀደ ሁሉ እንዲችል ያደርጋል። በጣም ነው የሚናፍቀው ትክክለኛ ገዳም ናት። እንዲያች ገዳም ትለያለች ነው የሚሉ እና ከእግዚአብሔር ጋር በጸጥታ ለማውራት ደስ የሚል ቦታ ነው። መንፈስን የሚያድስ ነው። ሰላም ጤና ፍቅር በረከት ይስጥልን። እንደምንቆያችሁ ተመልካቾቻችን ሰብለ ወንጌል ጸጋ ነኝ። በዛሬው ቆይታችን እንግዶቼ ከሰሜን ወሎ ዞን መቄት ወረዳ ከምትገኘው ምዕራፈ ቅዱሳን ቅድስት ድንግል ማርያም ጎረጎር አንድነት ገዳም የመጡ እናቶቻችን አሉ። ከነሱ ጋር ቆይታ እናደርጋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ ከጥቂት ጊዜ በፊትኛ ወደ ገዳሙ መተን ነበረና በጣም ደስ በሚል ትህትና በተሞላበት ሁኔታ ነበር የተቀበላችሁ። አሁን ደግሞ እናንተ ወደ አዲስ አበባ መጣችኋል። ለምን ጉዳይ እንደመጣችሁ በኋላ እናነሳለን። አሁን እስቲ መጀመሪያ ራሳችሁን አስተዋውቁ። እኔ ማውለድ ኪዳነ ገብረ ኢየሱስ እባላለሁ። ማውለድ ኢየሱስ እንግዲህ ምዕራፈ ቅዱሳን ጎረጎር ገዳም በጣም ጥልቅ ታሪክ ያለው ቦታ ነው። ቦታውን የመሰረቱት ስድስቱ ቅዱሳን እንግዲህ ገድላቸውም ታትመዋልና በጣም ሰፊ ታሪክ ያለው ቢሆንም ግን ደግሞ ብዙ ሰው አያውቀውም። ስለ ቅዱሳኑም ብዙ ሰው አያውቅምና ጎረጎር ገዳም ስንል ራሱ የት ነው እንደዚህ የሚባል አለ ወይ ይላል ብዙ ሰውና እናንተ መጀመሪያ እንዴት ወደዛ ገዳም ልትገቡ ቻላችሁ? ወደዛ ገዳም የሄድንበት ምክንያት ዋናው ዓላማ ስላለን በምንና ህይወት መኖር ነው የምንፈልገውና ያው በሱባኤ እየገባን እየጠየቅን መስያን ፈቃዱ ሲሆን በገዳሙ ነዋሪ ሆነ ከዚህ ፈቃዱ ሲሆን ማለት እንዴት ሰማችሁ? እንዴት አወቃችሁት? ማለት የገዳሙን ቦታ እዛው አካባቢ ተወላጅ ናችሁ ወይስ በምን መንገድ አወቃችሁት? መንፈሳዊ ጉዞ ነበረ። የጉዞ ማህበር ስላለ ጎረጎር ውስጥ ባን እንሰማለን። ስሙ ይታወቃል። ያው በእኛ በዙሪያው ነው ብዙም አንርቅም ባላውነን እማሆይ ደግሞ እንግዲህ ታሪኩ በስድስቱ ቅዱሳን ታሪክ ያው በግራኝ አህመድ ዘመን የተፈጸመ ታሪክ ነው አይደል? ከዋልድባ መተው በዛ ዘመን የመሰረቱትና እነሱ ስድስቱ ቅዱሳን ከተሰወሩ በኋላ ግን ቦታዋ ብትኖርም ያው አትታወቅም ጠፍታ ነበርና በደንብ አንድነት ሆና ከተመሰረተች ገና በ14 ዓመት አካባቢ ቢሆን ነውና እማሆይ ደግሞ ገና አንድነቱ ሳይጠናከር እዛ እንደገቡ ነግረው ነበርና እንዴት ነበር መጀመሪያ ሲሄዱ በምን መንገድ ያገኙት ገዳሙ? እንዲሁ በመንፈሳዊ ጉዞ እንደዚህ ስንንቀሳቀስ ማሙዝም ትባላለች ፍቅርተ ክርስቶስ ከዛች ሂጄ እዛው መቄት አካባቢ ነው ማሙዝ መቄት ውስጥ ናትና ስለ ጎረጎር እዛ ሲያወሩ ከዛ ገዳም ምንና ስለማስብ የት ቦታ ብኖር ይሻለኛል እያልኩ በውስጥ ያስብ ነበር እና ከዛ ልኖር ያው እግዚአብሔር ፈቃድ ወደዛ ስለሆነ በዛ ምክንያት ብዙ ቅዱሳን አባቶች ተሰውረው እንዳሉ ታሪኩን ሰማው። ከዛ ቦታ ሄድኩኝ። እንደገና ቤተሰብ ሂጄ እየጠየቅኩ በእግሬ ሄድኩ። እዛ ገዳሙን ሳየው ደስ አለኝ። ሰው የለም ነበር። ያው እግዚአብሔር ፈቅዶ እስካሁን ድረስ ኖርኩ። ያው ገና እንዳሁኑ አንድነቱ ማለት ኃላፊም ሳይኖረው እንዴት ነበር? እንደው ማን አለ? ምን ገጠሙት? እንዴት መኖር ጀመሩ? ምንም ነገር የለው ነበር። ትንሽ አባቶች እናቶች ተወሰኑ 1-3 ናቸው ያሉት። የዛኛም ሁለት እህቶች አሉ ሌላ ቦታ ነው አሁን ያሉት 3 ነው የሚሄድና ስንኖር ያው ምንም ምግብ የሚበላ የለ ምን የለ። በአካባቢው በላይ ህዝቡ የተባረከ ነው። የሄድን በየመንደሩ እንለምናለን። ትንሽ ጥሬ ይሰጡናል። ያችን እየቀመስን እንኖራለን። ሌላ ቦታ ለመሄድ ስናስብ
ለእግዚአብሔር ፈቃድ ሆኖ ከዛ ቦታ እንድንኖር አገኘን። የሆነ ጥያቄ መልስ አገኘን ከዛ ቦታ እንድንኖር ማለት ነው። በዛ ምክንያት ቅዱሳኖቹም ብዙ ነገሮች በቃ አየን ከቦታው ላይ ማለት ነው። አንዳንድ አባቶችም እየመጡ ሱባኤ ይይዛሉ ከቦታው ላይ እና ይቺ ቦታ ትገኛለች። በኋላ የመነኮሳት እንደሚሰበሰቡ አንድነትም እንደሚኖረው የሚል ተስፋ ሰጡን። እነሱም ቅዱሳኖቹም እንደዚሁ ሲሉ ኖር ነው። አሁን ለዚህ እግዚአብሔር ይመስገን አሁን አባቶችም እናቶችም ተሰባስበው መጥተው ከዚህ ደረስን። በዛን ሰዓት ብዙ መከራ አሳልፈናል። አባቶችም በተለያየ ጊዜ አሁን አባ ዳነ የሚባሉ አባት አግኝተን ነበርና እሳቸውም ሲነግሩን በቃ ወደዛ ቦታ በሄዱ ጊዜ ምንም ነገር አልነበረም። ጫካ ውስጥ ይሄ ቁልቋል ነው የሚባለው እዛ አይተነዋል በደንብ የሚበቅል እሱን እየተመገቡ እዛ የቆዩ ብዙ አባቶች አሉ እና አባ ድንጋይም ከዛ እንደወጡ ነግረውናል። እና ባለፈውም እኛ መተን በአካል ያገኘናቸው አባት ከዛ በኋላ ያረፉት እሳቸውም በረጅም ዓመት ገና እንዳሁኑ መልክ ሳይዝ አስተዳዳሪ ሳይሾምለት የኖሩ አባቶች ናቸውና እማወይም በዛ ወቅት ነው የመጡት አይደል? እኔ ገዳም አንድነት ከሆነ ነው የመጣሁት። እዛ በፊት ብኖርም አልመነንኩም። ፈቃደ እግዚአብሔር የተመላለስኩ ከገዳሙ መላለሳለሁ። እሱ ላይ ሳይመነኩሱ በፊት ሳልመነን ባለም እያለሁ አውቃታለሁ። እዛ ወድልኳት ቦታዋን ሳያት እዚህ መመነን እዚች በመነን እያልኩ ፈቃደ እግዚአብሔር ስመላለስ አንድነት ሳይሆን እመጣለሁ። በእርግጥ ከገዳሙ ይሄዳለሁ። ግን ቢሄድም ያኔ ገዳም አንድነት አይደለም። እናቶችም አሉ በግላቸው የሚኖሩ እናቶች አሉ። አንድነት አይደለም። ከዛ ስንል አንድነት ሆነ። ይንታ ገብረ ኢየሱስ እነሱ ተመድበው ከ2009 እነሱ የገቡ ከዛ አንድነት በገዳሙ ገቡ። በአንድነቱ ውስጥ መኖር ጀመርኩኝ። እንግዲህ ስለ መሰረቱት ቅዱሳን ደግሞ ነገሩን ትንሽ ታሪኩን ስድስቱ ቅዱሳን የገዳሙ መስራች 606 ቅዱሳን ናቸው መስራቾች ማለት ነው። መጀመሪያ ግን ስድስቱ ቅዱሳኖች ተወለዳቸው ወደ ዋርላ አውራጃ ሲሆን በዛው አካባቢ ትምህርት ህፃን የአካባቢ ሰዎች ናቸው ልጆቹ ስድስቱ ነው ማለት ነው። ከዛ ሲማሩ ትምህርት እየተማሩ መምህራው ለጊስ ሲኖሩ ሁሉን ተምረው ጨረሱ። ከዛ እያገለገሉ ህዝቡን ማለት ነው ሀተው እንዳደጉበት ከዛ ሲያገለግሉ የሴት ወይዘሮ ይላታል በወቅቱ የነበረች ማለት ነው። ከዛ ባላ ሚስት አግቡ ቢባሉ አናገባም አሉ በድንግልና መኖር ፈልገው። ከዛ እኔማ ርስቴ ሊቀሙኝ ነው ብላ እሷ ፈራችና አስገድላቸዋለሁ ወይ አግቡ ካላገባችሁ አስገድላቸዋለሁ ወይ አገሩን ለቃችሁ ዱል ይስተላቸው። ከዛ እነሱ አይ ሴት ሰይጣን ስለገባት እኛን ከማሳደድ ወደ ኋላ ስለማትል እንግዲህ ለቀንላት ተመካከሩ። ስድስቶቹ ተመካከሩና እዛ ወጥተው ሄዱ። ገዳሙን ለቀው ያን ደብሩን ለቀውላት ሄዱ። የእግዚአብሔር አገሩ ብዙ ነው ብሏል ብሎ ለቀው ወደ ዋልድባ ገዳም ሄዱ። ዋልድባ ገዳም ሄደው እያገለገሉ መነኮሳት ዝቅ ብለው እግር እያጠቡ እንጨት እየሰበሩ ውሃ እየቀዱ በቀናነት ሲያገለግሏቸው የዋልድባ ገዳም በጣም ወደዳቸው። መነኮሳቱ በጣም ወደዳቸው። ተተናቸው አይ እነዚህ ዓላማቸው ብለው የምንኩስናን አስኬማ አለበሷቸው። መላእክት አለበሷቸውና ከዛ ስድስቱ ቅዱሳን 100 አርድእት ተሰጣቸው። ለአንዱ 100 ለአንዱ 100 የዋልድባ ገዳም ሰጣቸው። ከዛ አብረንታንት የአባ መራዊ ገዳም የአባ ሳሙኤል ገዳም አብረንታንት ሰጧቸው። አባ መራዊ አብነት ነው ተሾመ እዛ ማለት ነው። ከዛ ሲኖሩ የእግዚአብሔር ራሱ ወርዶ መድኃኒዓለም አይ እናንተ ይሄ አይደለም ቦታችሁ ወደ ሰሜን ጎረጎር ማርያም የምትባል እዛ ነው የምትኖሩት ያ ነው መኖሪያችሁ አላቸው። ከዛ ሲላቸው እኛ ነው ቆሜን ቦታ ሲሉ አይ ዩናይል የሚባል መልአክ ተሰጣቸው። እሱ ይመራቸዋል። ዩናይል መልአክ እሱ ይመራቸዋል። እሱ ይመራቸዋል። እሱ ከሱ ጋር ሄዱ ተባሉ። 700 ግመል ይዘው በዛ ፈርጭ ነው ዋልድባና ፈርጭ ነው ጴጥሮስ ወጳውሎስ ሚካኤል ገብርኤል ታቦተ ማርያም ቤታችን አምስቱን ይዘው ወደ ጎረጎር ማለት ነው ጉዞ ጀመሩ። ከዛ ጎረጎር ደረሱ። 606 ቅዱሳን ማለት ነው እስከ አርድእቶቻቸው 700 ግመልም አፈር ዋልድባና ፈርጭ ነው አለ። ከዛ መጡ ጎረጎር ሲመጡ እጽዋቱም አዋፋቱም በድምጽ በሰው ድምጽ እየዘመራሉ ተቀበላቸው። ከዛ አፈሩን ደልድሎ ቤታችን ታቦተ ማርያም ቤታችን ሰሩ። ቤተክርስቲያን ሰሩ። በዛ ውስጥ ቤታችን አስቀመጡ።
ታቦት ነው የመጡን ታቦት 5ቱን ሁሉ አስቀመጡ። በብዙ ምስጋና ሰሩ ይላል። እዛ በዛ ሲኖሩ እያንዳንዳቸው ጸጋቸው የተለያየ ነበር። 606 ጸጋቸው የተለያየ ነበር። አንዱ የሰማይ ምን መጸባዎትን ተገልጾለት በደንብ የሚያይ ነው። አንዱ ደግሞ ወደ ዓለም ወጥቶ ስብከተ ወንጌል እየሰበከ ብዙ ድውይ የሚፈውስ ህዝብ የሚያስተምር ነው። እንጨት በመስበር በውሃ መቅረስ የሚያገለግል ነው። በአርመሞ ሆኖ ዘግቶ የሚኖር አለ። በቃ የተለያየ ጸጋቸው የተለያየ ነው። መንፈስ ቅዱስ አንድ ነው። የጸጋ ስጦታው የተለያየ ነው እንዳለው የተለያየ ጸጋ ነበራቸው። 606 በሙሉ ማለት ነው። ገድሉ ላይ ስላለ ገድሉ ላይ መመልከት ይቻላል። እና ደስ የሚል ነው። ገዳሙ ለየት ያለ ታሪክ የያዘ ቦታ ነው። ተደብቆ የኖረ ነው ታሪኩ። ፈቃደ እግዚአብሔር ስላልነበረ መሰለኝ እስከዚህ ሰዓት ተደብቆ የኖረ ነው እንጂ እንግዲህ ተናግረን ማንዘልቁም። በጣም ትንሽ ሰፋ ያለ ነው ታሪኩ። በጣም በእኛ እንደበት የሚገለጽም አይደለም ያለበት ነው። ማሆይ እንዳሉት በጊዜው ነው እንግዲህ ሁሉም ነገር የሚገለጸውና ምናልባት አሁን ጊዜውም እየደረሰ ይሆናል እንጂ በኢትዮጵያ ታሪክ ውስጥ ራሱ ነው ገድላቸውን ሳነብ በጣም ነው የገረመኝ። ብዙ አስተዋጽኦ አድርገዋል ቅዱሳኑ። አሁን በአፄ ሱሰንዮስ ዘመን እንግዲህ ያው ካቶሊክን ተቀብሎ ነበረ ንጉሱና ኦርቶዶክስን ሽሮ ካቶሊክን አንግሶ ስለነበረ በስራው እግዚአብሔር ተቆጥቶ ታሞ ነበር ንጉሱ። ምላሱም ተጎልጉሎ ደረቱ ላይ ሆኖ ነበርና ይሄ ንጉስ እንዲማር በተጸጸተ ጊዜ ንስሐ እንዲገባ ከመጡት አባቶች መካከል አንዱ አቡነ መራዊ ናቸው። አቡነ መራዊ ማለት እንግዲህ የጎረጎርን ገዳም ከመሰረቱት 6ቱ አባቶች አንዱ ማለት ነውና እሳቸው ከነ አቡነ አምደ ስላሴ ምንም ከሚባሉ አባቶች ጋር ተሰብስበው ጸሎት አድርገው ካቶሊክ ትርከስ ኦርቶዶክስ ትመለስ ብለው ፋሲልን አንግሰው ኢትዮጵያን ያኔ ከነበረው እንግዲህ በአፄ ሱሰንዮስ ጊዜ በአንድ ቀን 8000 መነኮሳት ሰማዕትነትን ተቀብለዋልና ከዛ አስቸጋሪ ሁኔታ ኢትዮጵያንም የታደጉ አባቶች ናቸውና ግን ደግሞ ታሪካቸውን አናውቅም፣ ስማቸውም አይታወቅም። ጎረጎር ገዳምንም የሚያውቃት ሰው የለምና እስከዛሬ እንዳሉት ምናልባት እግዚአብሔር ጊዜ ስላልሆነ ሊሆን ይችላል። አሁን ግን እንግዲህ እኛም ወደ ቦታው መተን ቀርጸን አሳይተናል ለህዝቡ። ብዙ ሰው ተገርሞ ተደስቶ ነው የተመለከተውና ከዛ በኋላ ደግሞ መጽሐፉም ገድሉም ታትሟል። መጀመሪያ ትንሿ ነበረች፣ አሁን ደግሞ በትልቁ ታትሟል። እንግዲህ አሁንም ተገናኝተን ስለሱ እየተነጋገርን ነውና እንደው አሁን ተሰውረዋል ሲባል እስቲ ቦታው ላይ የቦታው ረድኤት ምን ይመስላል? ማለት እዛ መተው ሰዎች ይፈወሳሉ ወይ? ቅዱሳኑ ቢሰወሩም ከቦታው እንዳልተለዩ የምታውቁበት የምትረዱበት ምን ነገር አለ? ማሆይ ስቲርሶን ገብ ብዙ ተአምር እየሰሩ ነው። ብዙ በሽተኞች ኤችአይቪ የያዛቸው ራሱ ይድናሉ። ከዛ ቦታ ለምስክር እየመሰከሩ ነው የሚሄዱት። እንዲሁ ካንሰርም የያዛቸው ሰዎች እየመጡ በአካል እያየ ነው በአይናችን ማለት ነው። ውጥት እያለ እየወለቀ እየወጣላቸው እያየ ነው። ብዙ አይነ ስውሮች ራሱ ብዙ ድነዋል እያየናቸው። እኛ አይናቸው ጠፍቶ የመጣው ሲሄዱ አይናቸው ደህና ሆኖላቸው የሚሄዱ ብዙ ስለማይታወቅ ነው እንጂ ቦታው ብዙ ስራ ነው የሚሰሩ ቅዱሳን። ዛሬ ራሱ ሰው አውቆ ነው የሚመጣው ወይስ እዛው የአካባቢው ሰው ነው አሁን እየመጣ እንደዚህ አይነት ፈውስ ነው ያገኘው? አንዱ ሲፈወስ ሰው ያናገራል እንዲህ ነው ሲል በጥቆማ እንጂ ብዙ ሰው አያውቃትም። ግን እንዲህ አልፎ አልፎ እንዲህ አይነት ቦታ አለች ሲባል መንፈሱ እንትን ሲል ይሰማሉና መጥተው ሲመጡ እዛ ብዙዎቹ ምስክር ይሰጣሉ። ብዙዎቹ ከካንሰርም እንደዚህ ጸሎተ ማርያም ሲደገም ድፍት እንዳሉ ውልቅ እያለ እየወጣላቸው ታምር ይናገራሉ። እንደዚህ ሆነልን እያሉ ይመሰክሩ አሉ ብዙዎቹ ማለት ነው። ለምስክርነት የበቁም አሉ። ሌላስ አሁን የገዳሙ ሁኔታ ምን ይመስላል? አገልግሎታችሁ መተን የተመለከትነው ነገር እንዳለ ሆኖ በምን ሁኔታ ላይ ነው ያላችሁት? አሁን እናንተ በአገልግሎቱ ጦርነት ያለበት ቦታ ነው ሰሜን ወሎ። ያው ሰላም ካልሆነው የሀገራችን ክፍል አንዱ ነውና ትንሽ አስቸጋሪ ነው ያላችሁበትን ቦታና ምን ይመስላል አሁን ያላችሁ ህይወት በገዳም ውስጥ? ያው በገዳሙ ህይወት አሁን ላይ ያው ቦታው ተራራማና ሽንተራራማ ስለሆነ የእርሻ መሬት የለም ከገዳሙ ማለት ነው። ያው የእርሻ መሬት ያው ባለ ተስፋ እንደዚህ አንዳንድ እንዲሁ እንትን የሚል ነው እንጂ የለውም። ገዳሙ ራሱን የቻለ ገቢ የለውም። የገቢ ማስገኛም እንደዚህ የተለያየ ነገርም የለም የተከፈተ ነገር። ያው አንዳንድ ማሽን ቢገዙም ያው ቦታም ያው ብዙም ስላልተስተካከለላቸው ስራ አልተጀመረም። የገዳሙ ገቢ ማስገኛ ዘዴ የለም።
እና የወርሻ መሬትም የለንም። አብዛኛው ጎብኞችም አይገቡም። ብዙ ጎብኞችም መንገዱም ለእግረ መንገድ የራቀ ከመሆኑ አንፃር ብዙ ጎብኞች አይገቡም። ያው ቦታውን ብዙዎቹ አሁን እንግዲህ ከተዋወቀው ወዲህ ራሱ ብዙዎቹ የሚናፍቋት ቢሆንም መንገዱም ስላልተስተካከለ ብዙዎቹ አይመጡም። ጎብኞች አይገቡም። ማንኛውም ሰው የሚያት አይደለች መንገዱ የተስተካከለ ባለመሆኑ። ከተላለፈ በኋላ ያገዙ ሰዎች የረዱ ሰዎች አሉ የረዱ ሰዎች አሉ። ከተዋወቀልን ወዲህ መጽሐፍም ታትሟል። ለዛ ወዲህ የታተመው ዘውድ ያው ለሽያጭ ቀርቧል። ያም ተሸጠማለ። አንዳንድ ባለሰዎችም የላኩልን አለ። አንዳንድ የተገዙ ማሽኖችም አለ። ቀለባችንን በወቅቱ ገዝተን ነበር። ያው ግን ያው ወደ ማለቁ ስለሆነ አሁን ላይም መጽሐፍ ብንሸጥ ለገዳሙ ቢያንስ ቀለብ ለመነኮሳት ቀለብ ቢሆን መቼም ወደን የመነን ብንሆንም ግዴታ የሚያስፈልገን ነገር አለ። ውለንም ቢሆን መብላት ስላለብን ከዛ አንፃር ያው ገቢ የለንም። ይሄ ነው የምንለው። ባለተስፋም ቋሚም የለንም። ይህ አጋጣሚ ባለፈው በሚዲያ ስተላለፍ እንጂ ቋሚ ያውን ሲቸግረን ይሄን አድርግልን የምንለው ማህበርተኛ የተቋቋመ ቋሚም የለንም። ገቢ ማስገኛ ማለት ነው። አንዳንድም ገዳም ቋሚ ማህበርተኛ ስላለው ማህበሩ አሰባስቦ የሆነ ነገር ይሸፍንላቸዋል። እኛ ግን እሱ የለም። ዝክር ዘካሪም የለም። እንደዚህ ሲቸግረን እንደዚህ የምንለው ሰው የለም። ያው አጋጣሚ እመቤታችንን እናንጠቸው አንዳንድ ሰው እንዳልፎ አልፎ እንዲህ ነው እንጂ ቋሚ ችግራችንን የምናማክረው ሰው ሲቸግረን እንደው ድረሱልን የምንለው የለም። እንደሌሎች ገዳማት የተደራጀ ነገር የለም። አሁን እንግዲህ የምንገኘው አብይ ጾም ላይ ነውና በዛ ወቅት እናንተ ገዳሙን ትታችሁ መጣችሁ ነው እዚህ የተገናኘ ነውና በምክንያት ነው የመጣችሁት? የመጣንበት ዓላማ ዋናው ዓላማችን ይሄን በባለ ተስፋ ስለታተመልን መጽሐፉን እንኳን ብንሸጥ ቢያንስ ለሆነ ነገር ለቀለለ መንፈስ ቀለለ መግዣ ቢሆንም ያው ሰው ስለማያውቃት መጽሐፍ አሪፍ መጽሐፍ ጠቃሚ መጽሐፍ ቢሆንም ሁሉ ያውቃት ሁሉ ያውቀው መጽሐፍ ጠቃሚነቱንም አልተረዳም። አሁን ባለፈው የአበምኔቱ ቆሞስ አባ ገብረ ኢየሱስ እዚህ መተው ነበረ። መጽሐፉ ገና እየታተመ ነበር። ያኔ አልወጣም ነበረ። ግን በቅርብ ይወጣል መስከረም ላይ ይወጣል ብለው ክረምት ላይ አካባቢ መተው እዚህም ቋንቋ አይነሽ መተው ቀረጻ አድርገን ነበረ። ከዛ በኋላ መጽሐፉ ታተመ። የደወሉም የወሰዱ ሰዎች ይኖራሉ ብዬ አስባለሁ። ትክክል ነው። የምትሰሙት ነገር አለ? መጽሐፉ አንዳንድ ታምር ይናገራሉ ሰዎች። የወሰዱ ሰዎች መጽሐፉን የገዙ ሰዎች በወፍ አምሳል እየመጡ እንደዚህ ብለን ከእንደ አይነት ደዌ ተፈወስን እንደ አይነት ችግራችን ተፈታልን እያሉ እየደወሉ ይመሰክራሉ። ገርሉን ከገዙ ማለት ይሄንን ገርል ይዘው እንደዚህ አንዷ ካንሰር አለባት ካንሰር ተፈወስኩ ብላለች። እንደዚህ ብዙ ችግር ይወስጣቸው ቋጠሮ ያሉ ገዝተው እንደዚህ በአጋጣሚ እንዲሁ ሲተዋወቅ ያኔ ገዝተው እንደዚህ ይመሰክራሉ። ታምር ተደረገልን እያሉ ብዙዎቹ በጣም ደስ የሚላቸው አሉ። ግን አብዛኛው አጠቃላዩን ሁሉም ጋር ነው ግን ያው ተቋርጦ ነው የቀረ። አብዛኛው አልተሸጠም። ያው ሰው እንዲሁ የተከታተለው ሰው ብቻ መሰለኝ እንትን አላለም። እና አሁንም እንዲሁ ሰውም ለገዳሙም እገዛ ነው ለነሱም በረከት ነው። እና ሁሉም ሰው ይሄ መጽሐፍ ተጠቃሚ ቢሆን ያው ከችግሩ አንፃር ችግሩንም ለሚታችን ቃል እየገባ የሚችለውን ስለት ቢሚችለው እንደዚህ እናደርጋለን እያለን ቢሆን ቃል እየገባ ብዙ ችግረኛም ስላለ ስለሚታወቅ ችግራቸውን እንትን ቢሉ ብዙዎቹ ከችግራቸው ሚታችን ይደርስላቸዋል። የነየል መላክ ይደርስላቸዋል። ቢገዙ ተጠቃሚ ይሆናሉ። እግረ መንገዱን ገዳሙንም መርዳት ነው። ለገዳሙም ትልቅ ነገር ነው። ስለዚህ እናንተ አሁን በዚህ አብይ ጾም ከገዳማችሁ ተለይታችሁ የመጣችሁት ይሄንን መጽሐፍ ለመሸጥ ነው ማለት ነው? ዋናው ዓላማችን ሁሉም መነኮሳት እንዲሁ ከሚወጣ ሁለታችን ወተን እንደው ችግሩን ብንደፍን ባለበት እነሱ ደግሞ መነኮሳት ደግሞ ባሉበት እነሱም እኛን እያሰቡን እኛ እዚህ ብንሆን ያው ብንቋቋመው ችግር ቢኖርም የሚሰማ ነገር ብዙ ነገር አለ፣ የሚታይ ነገር ብዙ ነገር አለ። እሱን ተቋቁመን ማለት ዋናው ዓላማችን ገዳሙን ነፃ ማድረግ መናንያንም ከባቱ እንዳይለቅ ሁሉም ባለበት እንዲቀጥል በገዳማ ህይወት እንዳለ ቢቀጥል እኛ ደግሞ ያለውን ችግር ብንቀርፍ ብንችል የሚረዳ ሰው ቢኖር ብለን የመጣ ነው። በዚህ በጣም ከባድ ነው። እንኳን በዚህ ሰዓት በማንኛውም ጊዜ ከተማ አስፈላጊ አይደለም። ግን ግዴታ ያስገደደን ችግራችን ነው። የገዳሙ ችግር ግን ውስጣችን ያው ገዳሙ መቀጠል ስለማንፈልግ በዛው መቀጠል ስለምንፈልግ ገዳሙ ግን እንደ ማንኛውም ገዳም ተቋቁሞ ቋሚ ነገር ኑሮት ገዳሙ ራሱን የቻለ ገቢና ወጪ ኑሮት ከጥገኝነት ነፃ ብንሆን ራሱን የቻለ ገቢ ኑሮት ብናንቀሳቀስ ቀለባችን ምናችንም ቋሚ ነገር አንድ ጊዜ እንትን ካለልን እዛ በኋላ ሁሌ አንጠይቅም። ማለት አሁን እኛም ካየነው
ደብረ ዘቢጥ ነው የሚባለው ሱቅ ቤት አለው። ደግሞ ጋሸና ላይ ሱቅ አላችሁ አይደል? ሱቅ ማለት የጣራችሁ ነው የሞከራችሁ ነው ራሳችሁን ሁልጊዜ ያው እርዳታ ላለመጠየቅ እየተሰራ ያለ ነገር ካለ ብትነግሩን። ማለት የተጀመረ ነገር አለ ወይ? ተጀምሮ የተቋረጠ ነገር አለ ወይ? ገዳሙ ራሱን እንዲችል የሚያደርግ የልማት ስራ ካለ ብትነግሩን። ያው እሱ ደግሞ ያው ብዙ ጊዜ የምንሰራኛ ያው በብድርም እየተበደርን ነው የምንገዛ ማሽኖችን እየገዛን እየሰራን ብንከፍል የሚል ሀሳብ እያሰብን ማለት ነው። እና ደፍላቂት ላይ ቦታ ያለው ያው የመንግስት ሰርተን እንትን ለማለት የተወሰነ ጊዜ ነው። ቋሚ ቦታ አይደለም። እኛ አይደለም ቋሚ አይደለም። ኪራይ ነው ወይስ ዝም ብሎ ለ5 አመት ተብሎ ሰርተን ያው 5 አመት ሲሞላ ወይ መልቀቅ ደግሞ በአዲስ መቀጠል እንጂ ቋሚኛ ቦታ አይደለም። ግን ሰርቶ ለመቀየር የት ያለው ሱቁ ነው? ፍላቂትም ያለው ጋሸና ላይ የሚያለው ሁለቱም ሱቅ ጊዜያዊ ቦታ ነው፣ ቋሚ አይደለም። ግን ያው ሰርተን እስከ 5 አመት ድረስ መስራት ግን እንችላለን። ሱቅም ከሆነ ሱቅም ማሽንም ከሆነ ማሽን እንዲሰራ ማድረግ ይቻላል ለተወሰነ ጊዜ ማለት ነው። እና ብዙ ጊዜ ጧፍና ሻማ ማሽን አለ አልታወቀም እንጂ እያመረትን ነው። በመርጥራችሁ ሰልጥነናል። አሰልጣኝ መጥቶልን እዛን ያሰለጠነው ገዳሙን ያሰለጠነው አሰልጣኝ መጥቶ አሳየን። እያመረትን ነው ግን አልታወቀም። ሻማውን ማሪፍ ሻማን የምናምር ጧፍም ቆንጆ ነው። ያው የሚጠቀሙ ሰዎች በጣም እንትን ይላሉ። ግን ሁሉም ስላልታወቀ ሰው ስላላወቀው ተጠቃሚ ግን በጣም ትንሽ ነው። ብዙ አይደለም የሚጠቀመው። ወደዛ ወደ ጋሸና ምናምን አውጥታችሁ ስትሸጡት ገዢ የለም ነው? ሰው አላወቀውም ገና አዲስ ስለሆነ አምራች አዲስ ስለሆነ እያመረትን ነው። በርግጥ እየሰራን ያለ እንጂ እኮ ዳቦም ራሳችሁ ያሰራችሁ ትሸጣላችሁ። እግዚአብሔር ይመስገን። ዳቦም አለን፣ ማሽን አለ፣ እንሰራለን። ያው ከጊዜው መሰቃቂነት አንፃር ነው እንጂ እግዚአብሔር ይመስገን። የሀገር ባህል ልብስም ታመርታላችሁ ራሳችሁ። ያው እኛም እንዳየኑ ግን አሁን ምንድነው በአካባቢው ጦርነት እንደመሆኑ መጠን ቦታውም ያን ያህል አይታወቅም፣ ሰው አይመጣም፣ አይረዳም። ስለዚህ ችግር ላይ ናችሁ። የተጀመሩ ፕሮጀክቶች ቢኖሩም መቋጨት አልቻሉም። በዛ ሁኔታ ላይ ያላችሁ ይመስለኛልና እስቲ ይሄንን መርሃ ግብር ለሚመለከቱ ተመልካቾቻችን መልእክት አስተላልፉ። አንዳንድ በጎ አድራጎት ማድረግ የሚችል የተለያየ እንትን ቦታም ቢገዛልን ወይም ማሽን ሌላም ቢገዛልን እንደዚህ ጥሩ ነው። ቋሚ እንደዚህ ቢሰባሰቡ ደግሞ ማህበር ቢመሰርቱ ለገዳሙ እንዲሁ መንፈስ ቤቶች የሚሆኑት በአንድ ተሰባስበው ቋሚ ነገር ለገዳሙ ቢያደርጉ እኛ ለመስራት ያው ዝግጁ ነን። አብዛኞቹ መስራት የሚችሉ ስለሆኑ ለመስራት ዝግጁ ነን። ያው ግን ብዙ እቅድ አለን፣ ወደፊት እቅዶች አሉ። ግን እቅድ መስራት የሚቻለው ሲኖር ነው። ከሌለ ሆነ ብንኖረው ይሃለን አንችልም። ግን ያው ብዙ እቅድ አለን። ውሃም ለማስገባት አሁን ውሃችን የምንቀዳ በወገባችን በአህያም ነው የምንቀዳው። 50 ደቂቃ ምናምን ተጉዘን ነው የምናመጣ። የውሃ ችግር አለ ማለት ሳይሆን ውሃ ቢኖርም ርቀት ነው። አሁን ውሃ በቅርብ ቢሆን የተለያየ ልማት ማልማት እንችላለን። ውሃ በቅርብ ከገባ ማለት ነው 10,000 ሚሊዮን ነበር ተገምቶ የነበረ በወረዳው አንችልም ብለው ያው ጨርሶ በገንዘብ ምክንያት ተቋርጣ ቀረ፣ አልተጀመረም። እና ውሃም ቢገባልን የተለያየ ስራ መስራት እንችላለን። የተለያየ በዛው በአካባቢው እንትን እያለማን መስራት እንችላለን። ማለት ብዙ ስራ ይቀንሳል። የተለያየ ስራ እየፈጠርን መስራት እንችል ነበር። ያው ግን እጃችን ይዘን ያው ገቢ ስለሌለን ያው ይሄ ቢሆን ብንል መስራት አንችልም፣ ገቢ ስለሌለው ማለት ነው። ማሽማዊ እንግዲህ ያው አሁን ደግሞ ስለ ገዳሙ ትንሽ ብትነግሩን ደስ ይለናል። የገዳም ህይወት በአጠቃላይ እንዴት ነው? አሁን እናንተ ወጣቶች ናችሁ፣ በልጅነት ነው የመነኮሳችሁት። የገዳም ህይወት ምንድን ነው? ከባዱ ነገር፣ ከባድ የምትሉት ፈተና ምንድን ነው? ከባድ የምንነው ህይወት ከባድ ነው። ግን አምነንበት ስለመነን እግዚአብሔር ያስችለናል ብለን ቀድመን ስለወሰን የፈለገው ፈተና ይመጣ እንቋቋማለን። እግዚአብሔር ያስችለናል ብለን ስለወስጣን ምንም አይመስለንም። ምንኩስና ማለት እንግዲህ ወታደር ጦር ሜዳ እንደሚዋጋው እኛም እንደዛው ነን። ያው ሁሉም ለአንድ ዓላማ ነው። ወታደርም ለጊዜው ገዥ ነው፣ ያ ግን ለዘላለማዊ ገዥ ቢሆንም ዓላማችን ያው ምንጣበት ወስነን ቀድመን ስንወጣ ከእናት ከአባታችን ቤት ስንወጣ የወጣንበት ዓላማ ለአንድ ዓላማ ነው። በቃ የፈለገው ችግር መከራ ስቃይ ቢሆንም እግዚአብሔር ያስችለናል፣ በእግዚአብሔር ኃይል እንቋቋመዋለን ብለን የመጨረሻውን ህይወት በማሰብ
ተስፋ የሆነችን መንግስት በመናፈቅ በአባቶቻችን ጎን ብንኖር ብለን ያው የአባቶቻችን ዜናም ስለምንሰማ ዜና ገድላቸውን ስንሰማ በጣም ደስ ይለናል፣ እንጽናናለን እና ከዛ አንፃር ዓላማችን ሆኖ ነው የወጣን እና ምንኩስና ህይወት ደስ ይላል። ያው ህይወቱ ከባድ ቢሆንም ለሚቋቋመው ሰውና እግዚአብሔር ላስቻለው ሰው ምንኩስና ህይወት ደስ ይላል። በጣም ነው ደስ የሚለው። ከእግዚአብሔር ጋር ሙሉ ጊዜ ማሳለፍ ማለት ነው። ለግላችን ምናምን ሰላል አይደለ። አሁን ወጥተን ከከተማ ላይ ያው እንግዲህ ብዙ ሰው ይኖራል በውስጥ እንግዲህ የሚረዳ እንዲሁ ግን እኛ ያው የወጣንበት ዓላማ ስላለን ሰው በሰው ዘንድ ጥሩ እይታ ባይኖረንም እንኳን ያው ዓላማችን ተስፋ ስላለን ወደፊት ከዛ አንፃር ምንም አይመስለንም። በተስፋ ላይ ነው የምንኖረው። ብዙ ሰው ቅድም ማሆይ ብለው ነበር ቀረጻ ከመጀመራችን በፊት እዛ ጎረጎር ገዳሟን ወዶ ታሪኳን ወዶ ለምናኔም ይመጣሉ። ግን ደግሞ ህይወት ከባድ ነው፣ የምትበሉት ነገር በጣም ከባድ ስለሆነ ብዙ ሰው ጥሎ ይሄዳል እያሉ ነበርና እንደው እናንተን ምን አጸናችሁ? ምክንያቱም የምትመገቡት ነገር ከባድ ነው። እንዴት ምን አጸናችሁ? እሱ እግዚአብሔር ከፈቀደ ሁሉ ይቻላል በሱ ነው እንጂ እንደሰው ሲታሰብ ከባድ። እግዚአብሔር ከፈቀደ ሁሉን እንዲችል ያደርጋል። ሁሉ ነገር እግዚአብሔር እንዳስችል እሱ ራሱ ያስችላል እንጂ ምንን ህይወት ከባድ ማለት በራስ ፍቃድ የሚሰራም አይደለም። በጣም ከባድ ነው። መመርመር ያስፈልጋል። ዝም ብሎ ገብቶ በጣም ከባድ ነው። ያለ እግዚአብሔር ፍቃድም መግባትም አይቻልም። እሱ ከፈቀደ ሁሉ ይቻላል፣ ቀላል ነው። እንደው በዛውም ስላብነቱም ትምህርት ቤት ብናነሳ ማለት ተሰኑ ትንሽ የሚማሩ ተማሪዎችን እኛም አይተን ነበረ። ግን ደግሞ በቋሚነት አይቆዩም መምህራኖቹ። ለምንድን ነው እሱስ መጽናት ያልቻለው? እሱ ደግሞ ያው ገዳሙ ሰው የሚፈልገውን ነገር ማሟላት አይችልም ስለሌለው ማለት ነው። መምህርም ለመመደብም ቋሚ የሆነ ደሞዝ ያስፈልጋል። ቋሚ ደሞዝም መክፈል ገዳሙም አይችልም። ሲቀጥል ደግሞ አመጋገብ ላይ ምግባቸው እኛ የበላነውን ምግብ አሁን እኛ ንፍሮ በልተን ብናድር እነሱ ንፍሮ በልተው ማድር አይችሉም። አይደለም እንጀራም ሆኖ ዳጉሳ እንጀራ ቢገኝም እንኳን ዳጉሳውም ድርቀት ነው እያሉ አይበሉትም። የሚቀጠሩት ማለት ነው ተቀጥሮ የሚገቡ መምህራኖቹ እና ለመኖር ይከብዳቸዋል። ግን ያኗኗር ዘይቤው ከተስተካከለ ገዳሙ ራሱን የቻለ ገቢ ካለው ቢስተካከልላቸው ሊኖሩ ይችላሉ እንደማንኛውም። እነሱ የሚፈልጉት ቦታው በረሃም ከመሆኑ አንፃር ምግቡን ማይስማማቸው ይከብዳቸዋል። ቦታውን ቢወዷትም መኖር ይከብዳቸዋል። ህይወቱን መኖር ይከብዳቸዋል። ነው በመነና ህይወቱም ቢሆን ትክክለኛ መነን ከዛው ከገዳሙ የኖረ ካልሆነ ከገዳም መጥቶ ሌላ ገዳም ነኛ አንድ አይደለም። የኛ ገዳም ስርዓትና ደግሞ ጠብቆ የሚያር ነው። በስርዓት በኩልም እንዲሁ የተገኙ ምናምን ነገር በአመጋገብ ዙሪያም ቢሆን ያው የተገደበ ስለሆነ ከዛ አንፃር ትንሽ ይከብዳቸዋል። መንፈስ ለመኖር ይወደዷት ይወጣሉ፣ ካናኖሩም ይከብዳቸዋል። እና ያው ገዳሙ መምህራን በርግጥ በዛ ዙሪያ ነው ያው ገቢ ካለው ግን ለነዛም እኛም የራሳችን ምናናያቶችን መቀጠል እንችላለን። እነሱም ደግሞ ማድረግ ይቻል ነበር ካለው ማለት ነው። ገዳሙ ካለው ግን ከሌለ ምን እናደርጋለን? ችግሩን ብናውቀውም ብንረዳም ተማሪዎች ቢኖሩ ተማሪዎች ቢወጡ ቢማሩ መማር ተማሪዎች ራሱ ይፈልጋሉ። መምህር ቢቀጠል አሁንም ያሉ አሉ መምህራቶ ማለት ነው። መምህራኖችም ደሞዛቸው ከባድ ሆነ። አሁን ላይ ያለው ደሞዝ በወር አሁን እኛ የምንከፍለው ከገዳሙ የሚገባውን ከአካውንት ቀንሰን ነው የምንከፍላቸው ለነዛው ማለት ያን ነው። አሁን ላይ ብራቸውም ጨመረ፣ አመጋገባቸውም እኛ ምን ብለው መብላት አይችሉም። በዛ ላይ እኛ ከበደን። ጉባኤው እየተፈተነ ማለት ይችላል፣ ተፈቷል ማለት ይችላል። ይሉም ተማሪዎቹ አሉ፣ መምህራን ወጥቷል። እነሱም የሆነ ገዳሉ ማለት ነው። ተማሪዎችም ካላላቸው መምህር ምንም ማድረግ አይችሉም። ቤተክርስቲያን ላይ ከባድ ነው አገልግሎት ላይ ካህናቶቹም ተማሪ ከሌለ ከባድ ነው መኖሪያችን ካህኖቹም ቢሆን እና ትንሽ ያው ችግር ላይ ነን። እስቲ ማስተላለፍ የምትፈልጉት መልእክት ካለ? እንደተሰወሩ ጌታ መድኃኔዓለም ራሱ ወርዶ ቦታዋን እንደባረከላቸው ቃል እንደገባላቸው ለቅዱሳኖቹ እንደነ ሄኖክ እንደነ ዕዝራ እንደነ ኤልያስ በበረሃ ሕያዋን እንደሚኖሩት እናንተ በዚህ ዋሻ በአባ ምሰሶ ፊት ለፊት ባለው ዋሻ ማለት ነው ተሰውሮ እንደ መስኮት ተከፍቶላቸው ያው እንደ ወፍ ብር እያሉ ወደ ቅዱሳኖቹ እንደዛ እንደተሰወሩ አንድ ዋሻ ውስጥ ነው እንዴት? ሁሉም በአንድ ዋሻ ነው የሚኖሩት። እኔ እኮ 6 ተራራ አለ አይደለ? ከአገልጋያቸው ጋር 7ኛ ፊት ሲኖሩበት ነው ሲኖሩ በህይወተ ስጋ ሲኖሩ ነው። አንዳንድ ተሰጥቷቸው ይኖሩት ፊት ሲኖሩ አባ መራዊ የሚባል ዋሻ አለ
በስተጀርባ ከዛ ያው ፊት ሲኖሩ በማህበራዊ ኑሮ ሲኖሩ በአንድነት ገዳም ሲኖሩ ይሰበሰቡ ነበር። አባ መሪው እንትን ነው እሱ አበምኔታቸው ስለነበሩ እሳቸው ይሰበስቧቸዋል። እንትን ሲሆን እዛ ነበር በእያንዳንዳቸው ዋሻ ተራራ ይዘው ነው የሚኖሩ በፊት ሳይሰወሩ። ከተሰወሩ በኋላ ግን ሁሉም 606 ቅዱሳን ከአንድ ዋሻ አባ መሰሶ ከሚባለው ዋሻ ነው የተሰወሩት። ለተሰወሩ ተዛ ወዲህ ጠፍቶ ገዳሙ ማለት ተደብቁ ማለት ይቻላል ኖረ። ያው አንዳንድ ሰዎች ልክ እንደነባታው ያባዳና ዲሁ ዝም ብሎ ስውር ብለው ይሄዳሉ። ከቦታው ሲል ጎረጎር ማርያም እዛ ብዙ ሚስጥራት ተገጦላቸው ዲሁ የተለያዩ ሰዎችም እዛው እየጸለዩ ምን እያሉ ወደ እነሱ ጋር ተቀላቀሉ። 606 ቅዱሳን ይባል እንጂ ብዙዎቹ የሚሰወሩ እየመጡ በጸሎት ዛይ ሆኖ በአርምሞ ሆኖ ሲኖሩ የሚሰወሩ ብዙ አሉ ይላሉ አባስ ሲናገሩ። ብዙ አሉ ከዛም በላይ ናቸው። እኛ ምናውቃቸው በመጽሐፍ ምናውቃቸው እንደዚህ ብቻ ይሆኑ እንጂ ብዙዎቹ እነሱ የሚፈልጉት ሰው እየተሰወረ እንደሚጨመር ከነሱ ጋር ይናገራሉ። እና እነባ እዛ ቅዱሳኖች ማለት ነው እየተጨመሩ እና ቦታው እንግዲህ በጣም ደስ የሚል ቦታ ነው። የታሪክ ባለቤት ነው። ያው ፈቃዱ ስላላደለ እስካሁን ተሰውሮ የኖረ በመሆኑ ነው እንጂ ቦታው ለየት ያለ ድንቅ ታምር የያዘ ቦታ ነው። አንድ ቅዱሳን እንኳን ስንት ያደርጋል እንኳን 606 ቅዱሳን ማለት ነው። በጣም ደስ የሚል ነው ቦታው። ሁሉም ሰው መምጣት ቢችል ከቻለ ቢመጣ እኛ ደስ ይለናል። እንቀበላቸዋለን፣ እናመቻቻለን፣ ችግር የለም። ዲስታንሱ ከዚህ አዲስ አበባ 688 ኪሎ ሜትር ርቀት ይገኛል። ለገዳሙ ደግሞ 12 ኪሎ ሜትር ርቀት የሚገኝ ነው እና መኪናም ስላለ መምጣት ይቻላል። በረከቱ ተሳታፊ ቢሆኑ ሁሉም ተጠቃሚ ቢሆን ቦታውን እያየ ሁሉም ደስ ይለዋል። ገዳሙን በጣም የሚደሰት እንደሚሆን እርግጠኛ ነን። ሁሉም ሰው የሚመጣው ሰው ሁሉም ይናፍቃል። አሁን ለሀገሩ ትንሽ ያው መንገዱም ተስተካከለ አይደለም ትንሽ አሰቃቂ ከመሆኑ አንፃር እንጂ የሚያውቋት ሰዎች በጣም ነው የሚናፍቁ። በጣም ነው የሚናፍቁ። ትክክለኛ ገዳም ናት እንዲያች ገዳም ትለያለች ነው የሚሉ እና ከእግዚአብሔር ጋር በጸጥታ ለማውራት ደስ የሚል ቦታ ነው። መንፈስን የሚያድስ ነው እና ሁሉም ሰው ቢያያት በጣም ደስ ይለናል። ስልካችንም አለ ያው እንቀበላቸዋለን። ደስ ይለናል በጣም። እርስዎስ የሚጨምሩት ነገር ካለ እንደስንብት? አዲስ ነገር የለም ተናግረዋለች። ጸበሉ ከተሰወሩበት ውስጥ ነው የወጣው። ጸበሉ ቅዱሳኖች ከተሰወሩበት ከዋሻው ነው ከዛ ስር ነው የፈነደው። በቅርብ ነው የፈነደው አይደል? በፊት የቆየ ነው ግን ከዛው ውስጥ ነው የሚወጣው። አሁን ሰው ሲመጣ በሱ ጸበል ነው የሚጠመቀው ወይስ ዮርዳኖስ ወንዝም አለ? ዮርዳኖስ አለ። ዮርዳኖስ ከዮርዳኖስ ወንዝ ይቀላቀላል? ዮርዳኖስ ለብቻ ከታች ጎረቤት ይቀላቀላል እንጂ ዮርዳኖስም ያው ጌታችን ኢየሱስ ክርስቶስ ቦታውን ሲባርክላቸው ቅዱሳኖቹ ቦታዋን ምድሪቱን እንደሞሰብ ብድክ አድርገው ነው ያስባረኳቸው። ጌታ ሲባርክላቸው ማለት ነው። ከዛ እንደዛ እናንተ እስከ ዳግም ምጽአት እዚህ ቆዩኝ ሲላቸው ቃል ኪዳን ገብቶላቸዋል። ቦታችሁ ሴት እንደ 80 ቀን ሕፃን ወንድ እንደ 40 ቀን ሕፃን አደርግላቸዋለሁ ብሎ ቃል ገብቶላቸዋል። እና ዳግማዊ ኢየሩሳሌም ይላል ቦታውን የረገጠ እንደዛ ነው። እንደ ኢየሩሳሌም ነው ቃል ኪዳን። እስከ ማርያም ይመጣ እስከ 15 ትውልድ፣ ሰኔ ማርያም ይመጣ እስከ 12፣ ሂዳር ጽዮን ይመጣ እስከ 10 እንዲህ ባዘቦቱ ደግሞ እስከ 7 ትውልድ ቃል ኪዳን ገብቶላቸዋል። ለቅዱሳኖች ማለት ነው። ቦታውን ለረገጠ በጣም ደስ ይላል። በጣም እናመሰግናለን ስለነበረን ቆይታ። እንግዲህ ተመልካቾቻችን ምዕራፈ ቅዱሳን ጎረጎር አንድነት ገዳም እኛም በአካል አይተናታል፣ ቦታውን ረግጠናል፣ መጽሐፉን አንብበናል፣ ገድሉን እና በጣም የሚገርም በጣም ማለት እንደው እንዳላችሁት ጊዜው ስላልሆነ እስከዛሬ ተደብቆ ቆየ እንጂ ነገ ደግሞ እግዚአብሔር እና አባ አዳነም እንደነገሩን ወደፊት ከሚገኙ ገናና ከሚሆኑ ገዳማት መካከል አንዱ ነው ብለውናል እና የእግዚአብሔር ጊዜ ሲመጣ ሁሉም ነገር ተስተካክሎ ለሀገር ለአካባቢውም ሰው ከራሱ አልፎ የሚተርፍ እንደሚሆን ተስፋ እናደርጋለን። በኢኮኖሚ ጉዳይ ማለት ነው እንጂ በጸሎት ግን አሁንም ቢሆን እዛ ባሉ በተሰወሩትም በዛ ባሉት አባቶች ጸሎት ነው የምንኖረው እና በጣም የሚገርም ታሪክ አለው። ገድሉን ገዝታችሁ ሁላችሁም ብታነቡት ትጠቀሙበታላችሁ፣ በረከትም ነው። እንደዚሁም ደግሞ ገዳሙን ታግዛላችሁ።
እነዚህ መነኮሳት ገዳማቸውን ትተው በዚህ ወቅት የመጡት እንግዲህ ችግር ላይ ስለሆኑ ነውና ወደ ገዳሙ የቻልነውን ሁሉ እንድናግዛቸው ከስር የገዳሙን አካውንት እናስቀምጥላችኋለን። መጽሐፉንም ከፈለጋችሁ የአበምኔቱ ስልክ እንደዚሁም የነሱ የነማሆይን ስልክ አለን፣ በሱ እየደወላችሁ መጽሐፉንም ማግኘት ትችላላችሁ የሚል መልእክተኛ እናስተላልፋለን። የነበረን ቆይታ ይሄንን ይመስል ነበረ። በሌላ መርሃ ግብር ደግመን እስከምንገናኝ ቆዩ።